በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቆሞስ አባ ሰይፈ ገብርኤል የደብራችን ስብከተ ወንጌል ኃላፊ መምህር፣ የደብራችን አስተዳዳሪ፣ የደብራችን ስብከተ ወንጌል ኃላፊ መምህር መጋቤ አእላፍ ቀሲስ ሱራፌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት፣ የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ። አሜን። አምላካችን ኃጢአታችንን በደላችንን ሳይዘክር በቅድስና ቦታ ሰብስቦ ቃሉን እንሰማ ዘንድ የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። ወናሁ አነ እፌኑ ተስፋሁ ለአቡየ፣ እነሆ እኔ የአባቴን ተስፋ እልክላችኋለሁ። ይህን ቃል ቅድም በቅዳሴው ከተነበበው ወንጌል መካከል የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ላይ ያለው ኃይለ ቃል ነው። እነሆ እኔ የአባቴን ተስፋ እልክላችኋለሁ፣ ነገር ግን ይህን ኃይል እስከምታገኙ ድረስ በኢየሩሳሌም ኑሩ። ቃሉን የተናገረው ክብር ይግባውና የክብረ ባለቤት መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረላቸው ደግሞ አብረው ከእግሩ ስር ቁጭ ብለው ሲማሩ ለነበሩ ለደቀ መዛሙርቱ ተለይተውት ስለማያውቁ ስለ እነሱ የተነገረ ቃል ነው። መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አድርጋለሁ እያለ ቀድሞ ይነግራቸው ያስተምራቸው ነበር። እነርሱም አድርጋለሁ ከእናንተ እወሰዳለሁ እያለ ሲነግራቸው ይጨነቁ ይረበሹ ነበር። ምክንያቱም ከጎናቸው ሆኖ እያጽናና እያበረታ እየደገፈ ተአምራት እያደረገ ቢራቡ እያበላ ቢጠሙ እያጠጣ የሚያኖራቸው አምላክ ነበርና አድርጋለሁ ሲላቸው ተጨነቁ። እርሱም በሚያጽናና ቃል በሚያረጋጋ ቃል ይመክራቸውና ያረጋጋቸው ነበር። በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምረን እንደምናገኘው ኢይደንግጽክሙ ልብክሙ እመኑ በአቡየ ወእመኑ በየ፣ ልባችሁ አይታወክ አይጨነቅ፣ በእኔ እመኑ በአባቴም እመኑ። እስመ ውስተ ቤተ አቡየ ብዙኅ ማዕደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ ብዙ ተስፋ አለ። በአባቴ ቤት በመንግሥተ ሰማያት ብዙ ማዕረገ ሀብታት አለ። እነሆ እንዲሁም ደግሞ በአባቴ ቤት በዚህ ምድር ትሩፋተ ሥጋ ትሩፋተ ነፍስ አለ። በአባቴም እመኑ በእኔም እመኑ። በአባቴ ቤት በመንግሥተ ሰማያት ከእኔ ጋር መኖር በክብር መኖር እያመሰገኑ መኖር አለ እያለ በተስፋ ያጽናናቸው ነበር መድኃኒታችን ኢየሱስ ክርስቶስ። ከእግዚአብሔር ጋር መኖር ትልቅ ሀብት ስለሆነ ከእሱ ጋር በመንግሥተ ሰማያት
እየዘመሩ እንደ መላእክት ሳይደክሙ ሳይወጡ ሳይወርዱ መኖር፣ በዛች በተስፋይቱ ምድር መኖር ትልቅ ሀብት ስለሆነ በመንግሥተ ሰማያት ከኔ ጋር ትኖራላችሁ ሲላቸው፣ እነሆ ሳይወጡ ሳይደክሙ ከገቡ የማይወጡባት የተስፋይቱ ምድር ልዩ ናትና ያችን ምድር ሲያሳያቸው፣ ያችን ሀብት ሲነግራቸው እያጽናና ይመክራቸው ነበረ። እንዲሁም በአባቴ ቤት በወንጌል ብዙ ተስፋ አለ። ወንጌልን አምናችሁ ብትጋደሉ፣ በስሜ ስለ እኔ ብላችሁ ብትገረፉ፣ መከራ ሥጋን ብትቀበሉ በአባቴ ቤት ብዙ ተስፋ አለ እያለ ያጽናናቸው ነበር መድኃኒታችን ኢየሱስ ክርስቶስ። እኛንም ያጽናናል። አስቀድሞ ይህን ይመክራቸው ነበረ። ስለዚህ ለእመ ኢዐረጉ አነ ኢይክል መጽአ አቤክሙ ውእቱ ጰራቅሊጦስ፣ እኔ ወደ ሰማይ ካላረግኩ እናንተን የሚያጽናና የሚያረጋጋ መንፈስ ቅዱስ ወደ እናንተ መምጣት አይችልም። እሱም ደግሞ ውእቱ ይዛለፎ ለዓለም በእንተ ጽድቅ፣ ዓለምን ስለ ጽድቅ ይዘልፈዋል፣ ዓለምን ይወቅሰዋል። ወይቤ እሰውጥ ወይቤሎሙ እሰውጥ መንፈሴ ዲበ ኩሉ ዘሥጋ፣ መንፈሴን ለሰው ልጅ ሁሉ እሰጣለሁኝ፣ ለሰው ልጅ ሁሉ እሰጣለሁኝ። ዲበ አግብርቴ ወአእመቴ፣ በአገልጋዮች ሁሉ ለአገልጋዮች ሁሉ መንፈስ ቅዱስን እሰጣለሁ። ነገር ግን እኔ ካላረግኩኝ ጰራቅሊጦስ አጽናኝ የሆነው የሚያረጋጋችሁ የሚያጽናናችሁ እሱ ወደ እናንተ ሊመጣ አይችልም እያለ በተስፋ ቃል ይመክራቸው ነበረ። ይህን ተስፋ እስከምታገኙ ድረስ ይህን የአባቴን ተስፋ አባቴ የሚልከውን እኔ የምልከውን ተስፋ እስከምታገኙ ድረስ በኢየሩሳሌም ኑሩ። በየት ኑሩ? በኢየሩሳሌም ኑሩ። ይህን እያላቸው መድኃኒታችን ኢየሱስ ክርስቶስ አውፅኦሙ አፍአ እስከ ቢታንያ፣ ከቢታንያ ወደ ቢታንያ አወጣቸው፣ ይዟቸው ሄደ። ወባረኮሙ፣ እጁን አነሳና ባረካቸው ይላል። እግዚአብሔር አምላክ እኛንም ይባርከን፣ እኛንም ይባርከን። ባረካቸው። ወይቤሎሙ አንትሙ ሰማዕትየ፣ እናንተ ለእኔ ምስክሮች ናችሁ። አነ እፌኑ ተስፋሁ ለአቡየ፣ የአባቴን ተስፋ ልክላችኋለሁ። እስከ ትለብሱ ኃይለ እምአርያም፣ ከአርያም ኃይልን እስከምትለብሱ ድረስ በኢየሩሳሌም ኑሩ። ኃይልን እስከምትለብሱ ድረስ ይህ የሚላከው መንፈስ እንደ ልብስ የሚጎናጸፉት የሚለብሱት መንፈስ ነው። ክርስቲያኖች ልብስ እርቃንን የአካልን እርቃን እንደሚሸፍን ሁሉ ይህ የሚላከው መንፈስ ቅዱስ እንደ ልብስ እነሆ እርቃና በኃጢአት እርቃን የሆኑትን አካላቸውን የሚሸፍንላቸው ነው ይህ መንፈስ ቅዱስ። ይህም መንፈስ ቅዱስ እስከምትለብሱ ድረስ ከኢየሩሳሌም እንዳትወጡ። ይህን እየባረካቸው ይህን እያላቸው እየባረካቸው ካጠገባቸው መዘጦ ደመና ነጠቀው ይላል። በዚህም ጊዜ ጸርሃ ገብርኤል እንዘ ይብል ጻው ተቀበሉ መጻ መርአዊ ኢየሱስ ክርስቶስ ለቢሶ ሥጋ ማርያም ወፄውዮ ነፍሳት ዓለም። ገብርኤል እንዲህ እያለ ጮኸ፣ ጻው ውጡ ተቀበሉ። የድንግል ማርያምን ሥጋ ለብሶ መድኃኒት ክርስቶስ አረገ። ወፄዎ ነፍሳት ዓለም፣ እነሆ በሲኦል ያሉትን ነፍሳት ማርኮ እነሆ አረገ፣ እልል በሉ እያለ ለመላእክት ትእዛዝን አስተላለፈ። አዎ መላእክት በይባቤ መላእክት መድኃኒታችን ኢየሱስ ክርስቶስ ያን የወደቀውን ሥጋ ማርኮ ወደ ሰማይ አረገ።
ያ የወደቀው ሥጋ ወደ ሰማይ አረገ። እነሆ ተማርኮ የነበረው ሥጋ ወደ ሰማይ ተነጠቀ። የሰው ልጅ ሥጋ በዲያብሎስ ተማርኮ ነበር ሥጋችን። አሁን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ምርኮን ነጥቆ ከዲያብሎስ ወደ ሰማይ አሳረገው። አስቀድሞ ትንቢት ተነግሮ ነበር። አረገ ውስተ አርያም ፄውዮከ ፄዋ ወሀብከ ጸጋከ ለእጓለ እመሕያው። እነሆ አንተ ምርኮን ማርከህ ወደ ሰማይ አረግ። ወሀብከ ጸጋከ ለእጓለ እመሕያው፣ ኃይልህን፣ ጸጋህን፣ ብርታትህን፣ መንፈስ ቅዱስህንም ለሰው ልጅ ላክ ተብሎ አስቀድሞ በነቢዩ ዳዊት ተነግሮ ነበርና መድኃኒታችን ኢየሱስ ክርስቶስ ይህን የወደቀውን የተማረከውን ሥጋ ማርኮ ወደ ሰማይ አረገ። የማን ሥጋ ነው ያረገው? የእኔና የእናንተ ሥጋ ተማርኮ የነበረ ሥጋ ወደ ሰማይ አረገ። መላእክት በዚህ ጊዜ እልል አሉ፣ ዘመሩ። ቅድም በቅዳሴው ሲነበብ እንደሰማችሁት በግብረ ሐዋርያት ምዕራፍ 1 ከቁጥር 1 ጀምረን እንደምናነበው እንደምናገኘው እነሆ መላእክት እየዘመሩ እያሸበሸቡ በአጠገባቸው ቁመው ነበረ። በማን አጠገብ ቁመው ነበር? በሐዋርያት አጠገብ ቁመው ነበር። እናንተ የገሊላ ሰዎች ወደ ሰማይ ዓይናችሁን እያቀናችሁ ምንድን ነው የምትመለከቱት? ይህ እኮ ወደ ሰማይ ያረገው ከእናንተ ጋር የነበረ መድኃኒት፣ ለእናንተ ተአምራት ሲያደርግ የነበረ፣ እናንተን ሲያስተምር የነበረ፣ እናንተን በሁለንተናችሁ ሲጎበኛችሁ ሲጠብቃችሁ የነበረ፣ ድውያነ ሥጋን ሲፈውስ የነበረ አምላክ ነው። ጎባጣውን ሲያቀና የነበረ አምላክ ነው። እንደዚህ ሲያርግ እንዳያችሁት ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ፣ ዳግመኛ መጥቶ በኋላ ዘመን ሕያዋንንና ሙታንን ይገዛል። እንደዚህ እንዳያችሁት ዳግመኛ ይመጣል አሉና ቅዱሳን መላእክት እንደገና ደግሞ ማንን ማረጋጋት ጀመሩ? ክርስቲያኖች ሐዋርያትን ማረጋጋት ጀመሩ። እግዚአብሔር አምላክ የሚያረጋጉንን መላእክትን ይላክልን። አረጋጓቸው። ወደ ላይ ይመለከቱ ነበር። ከነሱ ተነጥቆ ሲሄድ ሲያርግ ጨነቃቸው። አምላካቸው ነው፣ ፈጣሪያቸው ነው። አይደለም ፈጣሪን ያህል ጌታ የሚያበላቸው፣ የሚመግባቸው፣ የሚጠብቃቸው የነበረ አምላክ ቀርቶ ወገኖቼ አንድ ዘመድ አንድ ወገን እንኳ ከአካባቢያችን ተለይቶን ሲሄድ እንዴት እንጨነቃለን? ይህን ተስፋ አደረጉ። መላእክት እየዘመሩ መድኃኒታችን ኢየሱስ ክርስቶስ አረገ። አብይ ዜማ ተሰምዐ በሰማይ እንዘ ዐርግ ወልድ ዲበ መንበሩ፣ ኩሎሙ መላእክት ትንሣኤሁ ዘመሩ። እነሆ ታላቅ ዝማሬ፣ ታላቅ መዝሙር፣ ታላቅ ውዳሴ፣ ታላቅ ምስጋና መድኃኒታችን ኢየሱስ ክርስቶስ ሲያርግ ተሰማ። ሱራፌል ኪሩቤል ትንሣኤውን እያመሰገኑ ተነሳ፣ አረገ እያሉ ዘመሩ። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በሚያጽናናው ቃል ነግሯቸዋልና ትእዛዜን ጠብቁ በኢየሩሳሌም ኑሩ ብሏቸዋልና ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። ምን እያላቸው ወደ ኢየሩሳሌም ተመለሱ? ደስ እያላቸው። ክርስቲያኖች ወደ ኢየሩሳሌም ስንመጣ ደስ ብሎን ልንመጣ ይገባል። ኢየሩሳሌም ቅድስት ቤተ ክርስቲያን ናት። ኢየሩሳሌም ሰማያዊ ሀብት ያላት፣ ሥጋውን ደሙን የምንቀበልባት ብዙ ሀብተ መንፈስ ቅዱስ ያላት ኢየሩሳሌም ናት። ወደዚህ ስንመጣ በደስታ እንምጣ። ወደዚህ ስንመጣ ከፍቶን አንምጣ። ክርስቲያኖች ደስ ብሎን እንምጣ።
ይቺ ኢየሩሳሌም ተስፋ የምናገኝባት ናት። ተስፋ ሰማያዊ ተስፋን የምንወርስባት ናት። ተስፋ ደግሞ መንግሥተ ሰማያት ናት። ክርስቲያኖች ለወዳጆቹ ያዘጋጃት ያቺ ተስፋ እነሆ ትዕቢተኞች ያልረገጧት እንተ ኢርያ አይነ ንስር እነሆ ንስር የተባለ ዲያብሎስ ያላያት አጋንንት ያላዩት ለወዳጆቹ ያዘጋጃት ያቺ ሰማያዊ ርስት የምናገኝባት ሰማያዊቱን ርስት የምናገኝባት ማናት? ይቺ ቤተ ክርስቲያን ኢየሩሳሌም ናት። በዚህ ተሰብስበን በዚህ መተን እግዚአብሔርን ተስፋ ማድረግ አለብን። ወደ ኢየሩሳሌም ተመለሱ። ኢየሩሳሌም ተሰብስበው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ መድኃኒታቸውን ኢየሱስ ክርስቶስን በቤተ መቅደስ ያመሰግኑት ነበር። ማንን ያመሰግኑት ነበር? መድኃኒታቸውን ኢየሱስ ክርስቶስን ፈጣሪያቸውን ያመሰግኑት ነበር። በአንድ ልብ ሆነው ሳይለያዩ እኛ ከራሳችን እንኳን የተለየን አይደለም ከሰዎች ክርስቲያኖች። እኛ እኮ ከራሳችን እንኳን እኮ የለንም እኮ ክርስቲያኖች። ከራሳችን እንኳን ተለይተናል እኮ። አንድ ሆነው ያገለግሉ ነበር። በመካከላቸው ደግሞ ቢገርማችሁ ማን ነበረች? እመቤታችን ድንግል ማርያም ነበረች። ማን ነበረች? እመቤታችን ድንግል ማርያም ከሐዋርያት ጋር ነበረች። አብራ ተስፋቸው መድኃኒታቸው ተስፋቸውን ይዘው ነበር ተስፋ ሲያደርጉ የነበሩት። ተስፋቸውን ይዘው ስንቃቸው ያቺ የአዳም ተስፋ በመካከላቸው ነበረች። የአዳም ተስፋ አንቲ ውእቱ ተስፋሁ ለአዳም የተባለች እመቤታችን ድንግል ማርያም በመካከላቸው ነበረች። ቁጭ ብላ ነበር ከመካከላቸው። እመቤታችን ከእኛም ጋር ትኑርልን። ታዲያ ያንን ተስፋ ይጠባበቁ ነበር፣ ምንም ልዩነት በሌለው ሁኔታ ማለት ነው። አንዱ ከዚህ ደርሼ ልምጣ፣ አንዱ ወደ ዓለም ደርሼ ይህን ላድርግ ሳይል በአንድነት ዓለም ትዝ ሳይላቸው ስለ ዓለም ሳይጨነቁ በኢየሩሳሌም ተስፋ ያደርጉ ነበረ። ታዲያ ተስፋ ላደረገላቸው ሁሉ ቃሉን አክብረው ቃሉን ሰምተው በኢየሩሳሌም ላሉ ለሐዋርያት ተስፋውን ላከላቸው። ያ ተስፋ የሚያጽናና የሚያበረታ ጭንቀትን የሚያስወግድ ቅዱስ መንፈስ ቅዱስ ነበር። ክርስቲያኖች ሁሉን የሚያደርግ ወኩሉ በመንፈስ ቅዱስ እስመ ኩሉ ዘመንፈስ ቅዱስ ፍጹም ውእቱ፣ መንፈስ ቅዱስ ያደረበት ሁሉ እነሆ ፍጹም ነው ይላል። ያ የተላከው መንፈስ ቅዱስ ፍጹማን የሚያደርግ ነው። ሐሰትን የሚያደርግ ጭንቀትን የሚያስወግድ መንፈስ ቅዱስ ተልኮላቸዋል ለቅዱሳን ሐዋርያት። እናንተ ኃይልን እስከምታገኙ ድረስ በኢየሩሳሌም ኑሩ ይለናል። እንደ ቅዱሳን ሐዋርያት ኃይልን እስከምናገኝ ድረስ ኃይልን እስከምናገኝ ጊዜ እነሆ ደጅ እየጠናን በዚህ በቅዱስ ቦታ ግዳጃችን እስከሚፈጸም ድረስ በዚህ መኖር ለእኛ መልካም ነው። ክርስቲያኖች ቅዱሳን ሐዋርያት አንድ ልብ ሆነው ደጅ ሲጠኑ ነበር። እኔና እናንተም በንጹሕ ሆነን ኃጢአታችንን አስወግደን ንስሐ ገብተን በዚህ በቅድስናው ቦታ ተስፋችን ርስታችን መንግሥተ ሰማያት ናትና ያቺን መንግሥተ ሰማያት እንድንወርስ ወደዛች ወደ መንግሥተ ሰማያት እንድንገባ በክብር ደጅ መጥናት አለብን። ክርስቲያኖች እግዚአብሔር አምላክ በዚህ በኢየሩሳሌም የሰበሰበን ክብር ምስጋና ይግባው። ሁለተኛው ተስፋ ምንድን ነበር? አጽናኝ መንፈስ ቅዱስን እልክላችኋለሁ። የመጀመሪያው ተስፋ ነው። ሁለተኛው ካዕበ እመጽእ ወእነስአክሙ ከመ ተሃሉ ምስሌ በመንግሥተ አቡየ ዘበሰማያት። ሁለተኛው ተስፋ እንደዚህ ሳድርግ እንዳያችሁኝ ዳግመኛ መጥቼ እወስዳችኋለሁ የሚል ቃል ነው።
ምንድነው ቃሉ? እንደዚህ ሳርግ እንዳያችሁኝ ዳግመኛ መጥቼ ምን አደርጋችኋለሁ? እወስዳችኋለሁ። ወስጃችሁም ደግሞ ከማን ጋር ትኖራላችሁ? ከእኔ ጋር ትኖራላችሁ። የት? በመንግሥተ ሰማያት። መታደል ነው፣ መታደል ነው ከእሱ ጋር መኖር። አቤት እንዴት ያለ ጸጋ ነው! ክርስቲያኖች ከእሱ ጋር መኖር እንደው ሥጋ ሆኖ እንጂ ክርስቲያኖች አሁን በዚህ በቅድስት ቤተ ክርስቲያን ሁልጊዜ መኖር ደስ አይላችሁም? እንደው ሁልጊዜ ከዚህ ሳንወጣ ብንኖር ዓለም ሆነና ዓለም ትዝ ይለናል እንጂ ሥጋ ሆነና ሥጋ ትዝ ይለናል እንጂ ሁልጊዜ እያመሰገን እየተሰቀደሰ ብንኖር ያንን ጸጋ ቢሰጠን ምን ይመስላችኋል? ትቃወማላችሁ? ተቃውሟል። እንዴት ደስ ይላል ከእሱ ጋር መኖር። እሱን እያመሰገኑ እንደ መላእክት ኑሯችን እኮ ያ ነበረ። ማንነታችን አጉስቁሎን ነው እንጂ የአዳም ልጅ እኮ እንደዛ ሆኖ የሚኖር ነበር። ከመላእክት ጋር እያመሰገነ በገነት የሚኖር ነበር። ክርስቲያን ያ ነበር የሰው ልጅ፣ ያ ነበር ጸጋችን። እንደ መላእክት እያመሰገነ መኖር ነበረ። ታዲያ በትእዛዝ ምክንያት እየተጨነቅን የምንኖር ሆነናል። ሥጋን እያሰብን የምንኖር ሆነናል። ሁለተኛው ተስፋ ከእኔ ጋር መጥታችሁ እኔ ወስዳችኋለሁ፣ በመንግሥተ ሰማያት በአባቴ ቤት ትኖራላችሁ። በዚያም ደግሞ ብዙ ክብር አለ፣ እረፍት አለ። አትወጡም፣ አትወርዱም፣ አትደክሙም፣ በነፃ ትኖራላችሁ። ሰፊ ዓለም አለ። ምን ዓለም አለ? ሰፊ ዓለም፣ እንደዚህ ዓለም ያልጠበበ ልዩ ዓለም፣ አዲስ ዓለም፣ ሁልጊዜ አዲስ ዓለም፣ ሁልጊዜ አይተነው የማንጠግበው ይህን ዓለም አንዱን አይተን አንዱን እንመርጣለን አይደለም? አሁን ያየነውን ኋላ ደግሞ ስናየው ያስጠላናል። እንደዚያ የለም። በሰማይ እንደዚህ ያለ፣ በመንግሥተ ሰማያት እንደዚህ ያለ ሁልጊዜ አዲስ ነው። ምስጋናው አዲስ ነው። ዝማሬው አዲስ ነው። ውዳሴው አዲስ ነው። ኑሮ አዲስ ነው። አዲስ ኑሮ በዚህ ዓለም አዲስ ኑሮ ኑራችሁ ታውቃላችሁ? ክርስቲያኖች አዲስ ኑሮ አለ እዚህ ዓለም አለ። በዚህ ሀገር አዲስ ኑሮ አለ። አዲስ ኑሮ፣ አዲስ ሕይወት አለ። በዚህ አዲስ ሕይወት እንዳኖረን እግዚአብሔር አምላክ ይፍቀድልኝ። ከመታለው ሌላው ሁለተኛው ተስፋ ከኔ ጋር ትኖር ዘንድ ይመጥቼ በመንግሥተ ሰማያት ከኔ ጋር ትኖር ዘንድ ወስዳችኋለሁ። ይህንን ዘምርና እንጨርሳለን። ወስብሐት ለእግዚአብሔር።
ዘበሰማያት
በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት ከመ ተአምሩ ምስሌየ በመንግሥተ አቡየ በመንግሥተ አቡየ